ኢየሱስ ክርስቶስ ደረሱም ሰው ነው እኔም ሰው ነኝ ላሳይሽ መጽሐፍ ቅዱስ ላይ አንተ ማነህ ማለት ኢየሱስ ክርስቶስ ሰው የሆንኩኝ ነኝ እኔ ያው እናንተ ነው ላሳይሽ መጽሐፍ አንተ ሃይማኖት ሙስሊም ነው አይደለ? ስለ እስልምና ነው መስበክ ያለብን። ኢየሱስ ክርስቶስ ምን አግብቶት ነው ስለ አይሁድ የሰበከው? እስኪ መልሽልኝ። አንቺ ባንቺ አካሄድ ኢየሱስን ተሳስቶ እያልሽ ነው እያልኩ ያለሁት። ክርስቲያን ከሆንክ ስለ ክርስትና ማስተማር ያለብን ክርስቲያን ነው። አንተ የሙስሊም ነብይ ከሆንክ ስለ አላህ ስለ መሐመድ ነው መስበክ ያለብህ እንጂ ለምን መለከት እንደሱ አይባልም። እሺ አንድ ነገር ላስረዳሽ። ትልቅ ልጅ ነሽ፣ ህፃን አይደለሽም። እንደ ትልቅ ልጅ አስቢ። ነቢያት ሲያስተምሩ ጊዜ የሌላን እምነት አንነካም አናስተምርም አያገባንም ብለው ያስተምሩ ነበር ወይንስ እነዚያን ሰፉ ሰዎች ስህተት ላይ ናቸው ብለው ወደ እነሱ እንዲመጡ ያስተምሯቸው ነበር? እስኪ መልሽልኝ። መሲሁ እንደዚህ ነበር ያደረገው? ኢየሱስ ክርስቶስ እኮ ፈሪሳውያኖችን ሲጠራቸው ነበር። ወደ አምላክ ካሉ እያለ ሲጣራ ነበር። እንዲ አያገባኝም እኔ ፈሪሳዊ አደረገኝም። ስለ እውነተኛው አምላክ ነው እየሰበከ ያለው። ስለ እውነተኛው አምላክ ነው እየሰበከ ያለው። ማን? ኢየሱስ ነው። ምንድነው እዚህ ጋር ስለ ሁሉም ሃይማኖት ያውቃል እሱን ይቅርብሽ ምናምን። ይሄ እኮ አዋቂነት አይደለም። ስለ ሁሉም ሃይማኖት አወቅም አላወቅም አዋቂነት አይደለም። ስለ ራሱ ሃይማኖት መጀመሪያ መርምሮ አጥንቶ ማወቅ አለበት። ይህን ከጨረሰ በኋላ ነው ሌላ ሃይማኖት ጋር ገብቶ ማውራት የሚችል። የአንቺን ሃይማኖት ከአንቺ በላይ ያውቀዋል። እኔ ሃይማኖት ምንድን ነው? የኔን ሃይማኖት ታውቃለህ? ይህ ክርስቲያን አይደለ? እንዳትክጭ። ክርስቲያን አይደለም። ክርስቲያን አይደለሽም? አይደለም። ማይ እስኪ ዶማ ወይ በስመ በስመ ማለት ክርስቲያን አይደለም ብላ ክርስትና ካድሽ እኮ። እኔ ኦርቶዶክስ ተዋህዶ ክርስቲያን ነኝ። እሺ ኢየሱስ ክርስቶስ ኦርቶዶክስ ሆኖ ብሎ አስተምራል? አላስተማረም። ጭራሽ አላስተማረም። ይህን ታውቂያለሽ? አንተ ቆይ እኔ ምልህ አንተ ስለ ኢየሱስ ምን አገባህ ነው እያልኩ ያለው። እንደሱ አይባልም። ምን አገባህ አይባልም። ይኸውልሽ ወገናችን ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። ስለዚህ ያገባናል። ስለ ነቢያት መስበክ አለብን። እኛ የአምላክን ሕግና ስርዓት የምንከተል ሰዎች ማለት ነው። ገብቶሻል? ሄሎ ቤተሰቦች መጥተው እዚህ ጋር ይለፈልፋሉ። ይገልጸው ታያቸው፣ ዝም በያቸው። ትኩረትሽን እዚህ ጋር አድርጌ ኢየሱስ ክርስቶስ ክርስቲያን ሆኑ ብሎ አላስተማረም። ኦርቶዶክስ ብሎ አላስተማረም። ስለ እውነተኛው አምላክ እግዚአብሔር ይመስገን። ስለ እውነተኛው አምላክ አውቄ። የትኛው ነው እውነተኛው አምላክ? ኢየሱስ ክርስቶስ። እንደ ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል መጽሐፍ ቅዱስ ላይ ላሳይሽ። አንተ የምታነበው መጽሐፍ ቅዱስ ይኸውልህ። እኔ አሁን አንተ ነገሮችን አጣማ የሆነ ነገር እንትን ልትል ትችላለህ። አላጣመምኩም። ይኸውልሽ ማስረጃ ልስጥሽ ወይ ነው ያልኩት። እኔ ስለ ሁሉም አውቃለሁ፣ አልፈልግም። እማውቀው ይበቃኛል። እሺ ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አስተምሯል? ካወቅሽ ይህን ንገሪኝ። ሁሉንም አውቃለሁ ብለሽናል። ክርስቲያን ሆኖ ብሏል? አንዳንዴ ማለት ነው ድንጋይ ላይ ውሃ ማፍሰስ የሚሆነው ማለት ሂድና ከአባቶች ይሄንን መማር ከፈለግ ሂድና ከአባቶች ሁሉንም አውቃለሁ ያልሽን እኮ ታዲያ እንኳን አታውቂም? ክርስትናን እንዴት ከማን ያልሽ? የማውቀውን ያህል አውቄ እያምኜ እየኖርኩ ነው አይደለ? ስለኔ ነገር አታውቂውም ብዬ ነው ማለት ነው። አሁን አንተ ተመልካች ወይም አንተ ለራስህ ሙስሊም ከሆንክ ሙስሊምን ልትል የምትችለው ስለ ራስህ ሃይማኖት ሰብከ ነው። ኢየሱስ ክርስቶስ ለምን ስለ አይሁድ አስተማረ? ስለ ፈሪሳውያኖች ለምን አስተማረ? አንተ ስለ ፈሪሳውያን እሱ ጌታ ነው፣ እሱ አምላክ ነው። አይደለም፣ አምላክ አለው፣ ባሪያ ነው። መጽሐፍ ቅዱስ ላይ ላሳይሽ፣ ባሪያ ነው ይላል። ያሰልምሻል። ወላ ላሳይሽ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ባሪያ እንደሆነ ተገልጿል። ምን ታያለሽ? ያሰልምሻል አላለ እሱ ማለት ነው። እሱን እኔ እግዚአብሔርን አንገቴ ይቀላል እንጂ ከሃይማኖቴ ወይ አላደርገውም። የትኛው ሃይማኖት? ኢየሱስ ክርስቶስ አያውቀውም። ወላሂ ክርስትና የሚባል አያውቅም።
ወላሂ ክርስትና የሚባል አያውቅም። አንተ ጭራሽ ወላሂ ብለህ ትምላለህ። እርግጠኛ ስለሆንኩ ነው። አንቺ ግን አንድ ቦታ ክርስቲያን ሆኖ ብሎ ኢየሱስ አንድ ጥያቄ ጠይቀህ እዚህ ጋር አሁን ግን ኧረ እኔ ይቅርብኝ፣ ስለ ሃይማኖት አይመለከተኝም። በቃ ይቅርብኝ። እኔ አሁን ከሙስሊም እህቶች ጋር ልታጣላኝ ነበር። እግዚአብሔርን ከሙስሊም እህቶች ጊዜ ነው ይሻላል። ምንም ጭራሽ መረዳትና ማወቅም አትፈልግም። ምንም ማድረግ አይቻልም። እሺ ወደ ገዛ ወገኖቻችን እንሂድ። ጀነት መግባት አይችልም በምትለው በደንብ ነው የምንገባው። አንድ ሰው ጌታን እንደ ግል አዳኝ አድርጎ ከተቀበለ በልቡ አዳኝነቱን ካወቀ እንትን ካለ ከተቀበለ ካንትን ካለ ይገባል። እሱ ማለት እኔ የራሳችሁን ሃይማኖት እናንተ ልታውቁ ትችላላችሁ፣ ስለኛ ሃይማኖት እኛ ልናውቅ እንችላለን። ግን ደግሞ እሺ ታራ መሰለኝ በክርስቶስ ለማመታ ክርስቲያን ገነት ይገባል የሚላለው አይነት ጥያቄው። አሁን ቃል በቃልኛ ክርስቲያን ገነት ይገባል ካልሽ ከየት ጋር ነው ክርስቲያን ገነት የሚገባ ያለው? ቃል በቃልኛ ሙስሊሞች ገነት ትገባላችሁ ብሎ ተነግሮልናል። አላህ ቃል በቃል ሲናገር ያመነ ምናምን በአላህ ያመነ የሚለው ልተው ችግር የለውም። አላህ ያመነ ገነት ይገባል የሚል ነፍ አለ። እሱን ሳይሆን ሃይማኖቱን ጠርቶ ሙስሊሞች የገነት ናቸው የሚል ቃል በቃል አለ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። በቁርአንም ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁኝ አለ። በዚሁ አንጻር ክርስትና ላይ ክርስቲያን ገነት ይገባል የሚላለው ወፍ የለም። ሲጀምር አምላክ አልደነገገም ነው። ቀደም አምላክ እግዚአብሔር እንደ ክርስትና ክርስቲያን ሆኖ ብሎ አዟል ወይ? አላዘዘም። እሺ ነቢያቶችስ ክርስቲያን ሆኖ ብለው ትውልዶቻቸውን አስተምረዋል ወይ? አላስተማሩ። እሺ እንደው አንድ መጽሐፍ ቅዱስ ጸሐፊ አንድ ነብይ ጠቅሶ አከሌ ነብይ ክርስቲያን ነበር ያለበት አለ? የለም። ተሻላል ማን ላይ ተባረ? የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ በአንጾኪያም ደቀ መዛሙርቶች ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ማን ነው ባዩ? አምላክ ነው ወይ? አይደለም። ነቢያቶች ናቸው? አይደለም። ታዲያ ማን ነው? ሰዎች ናቸው ይህን ስም ያወጡት። እሺ እሱን እንለፈውና አሁን ጥያቄሽ ምን ነበር? መጀመሪያ ላይ ጥሩ ጥያቄ ጠይቀሻል። እሱ ምንድነው? በገነት ውስጥ አምላክን እያመሰገናችሁ ትኖራላችሁ ወይ? አዎ አላህ ሱብሓነሁ ወተዓላ ቃል በቃል እንዳውም እኛ ልታስተውሉ የሚገባው ነገር በጀነት ውስጥ ትልቁ ጸጋ ከአምላካችን ጋር የሚኖረን መንፈሳዊ ህይወት ነው። አላህ ይህን በቁርአን ላይ ይናገራል። ስለ ጀነት ጸጋ ከገለጸ በኋላ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናትን ተጅሪ ሚን ተሕቲሃ አልአንሃር ወመሳኪነ ጠይበተን ጥሩ ህይወት በገነት ውስጥ ይኖራሉ ካለ በኋላ ምን አለ? ወሪድዋኑ ሚነላሂ አክበር። ነገር ግን ከነዚህ ከገነት ጸጋዎች ሁሉ የእኔ ጌታችሁ የአላህ ውዴታ በላጭ ነው ይላል። የእርሱን ውዴታ መጎናጸፋችን፣ እርሱን እያየን መኖራችን፣ እርሱን እየሰማን መኖራችን፣ እርሱን እያናገረን እንደፈለገን መኖራችን ገብቷችኋል አይደል? ይህ ሁሉ ትልቁ ጸጋ ነው በጀነት ውስጥ። እርሱን ታመሰግናላችሁ ወይ? አዎ በደንብ አድርገን። ደዕዋሁም ፊሃ ሱብሓነከ አላሁመ ወተሕየቱሁም ፊሃ ሰላም ወአኺሩ ደዕዋሁም አን አልሐምዱሊላሂ ረቢል ዓለሚን ይላል። ገብቷችኋል? ምን ይላል አላህ ሱብሓነሁ ወተዓላ? ወቃሉ አልሐምዱሊላሂ አለዚ ሰደቀና ወዕደህ ወአውረሰና አልአርደ ነተበወኡ ሚነል ጀነቲ ሐይሱ ነሻእ ፈኒዕመ አጅሩል ዓሚሊን። ብዙ ቦታ ላይ እንደምናመሰግነው አላህ ሱብሓነሁ ወተዓላ ገልጸውናል። ወቃሉ አልሐምዱሊላሂ አለዚ አዝሀበ ዐና አልሐዘን ኢነ ረበና ለገፉሩን ሸኩር። ያው አንተ መሐሪ የሆንክ ምስጉን የሆንክ አምላካችን ምስጋና ይገባህ እያሉ ሁልጊዜ ያመሰግኑታል። እና እርሱን የማመስገን ልክ እንዲሁ ደግሞ እርሱ ያናግረናል፣ እናየዋለን። ይሄን ቃል ገብቶልናል። ይሄ ነው ትልቁ ጸጋ በጀነት ውስጥ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የጀነትን ጸጋ ሁለት አይነት ነው። ገብቶሻል? አሜን። አንደኛ አካላዊ እንትን ጸጋ ለኛ የምናገኘው፣ ሁለተኛ ደግሞ ከዚያ በላይና በላጩ ምንድነው? ከአምላካችን ጋር የሚኖረን መንፈሳዊ ህይወት ነው። እርሱን የማየት የመስማት እንደፈለገን የማናገር ገብቶሻል? የእርሱን ውዴታ መጎናጸፍ፣ እርሱን እያመሰገንን መኖር፣ ይሄኛው ነው ትልቁና በላጩ። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም ሲነግሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አህሉል ጀነቲ አልጀነ ወአህሉን ናር አናር የቁሉ ላሁ ሊአህሊል ጀነ ያ አህለል ጀነ ሀል ቱሪዱነ ሸይአን አዚድኩም ፈየቁሉን ያ ረበና አለም ቱበይድ ውጁሀና አለም ቱነጂና ሚነን ናር ወቱድኺልና አልጀነ ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم። ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ይህን ቃል የተናገሩት። ምን አሉ? አልዳኑም እኮ በቃ ወርደው ቀሩ። ወርደው አልቀሩም፣ ድነዋል። ወደ ገነት ተመልሰዋል። አልተመለሱም።
እስኪ ተመልሰዋል የሚለውን አሳየን። ወረዱ ቀሩ? ወርዶ አልቀሩም፣ ተመልሰዋል። አንድ ሰው ልክ እዚህ ምድር ላይ በመኖሩ ህይወቱን ጊዜ ሲጨርስ ጊዜ ወደ ገነት ተመላሽ ነው በእስልምና ቃል በቃል። በየትኛው መንገድ አልተመለሱም እኮ አሁን አይደለም። አንተ ወርደው ነው የቀሩት። በየትኛውም እንትን ፈጣሪ ጨካኝ መሆኑን የእናንተ አምላክ ጨካኝውን ነው አሁን አንተ ያስተማርከው ማለት ነው። እየተረዳሁት ይሄንን ነው። ችግር የለውም፣ ታገስሻለሁ፣ አስረዳሻለሁ። ተረጋጊ። እሷት አምላክ አንድ ሰው ህይወት ዘመኑን በምድር ላይ ሲጨርስ ወዴት ይሄዳል በእስልምና ከተባለ ቀጥታ ወደ ገነት ይሄዳል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ አሉ አርዋሑል ሙእሚኒነ ፊል ጀና አሉ፣ የምእመናኖች የሙስሊሞች ነፍስ በገነት ትመለሳለች ትሄዳለች ብለዋል። እኔ አውርዶ ከጣለኝ በኋላ ከሞትኩኝ በኋላ እንዴት ነው ወደ ገነት የምገባው? እንዴ ከሞትሽ በኋላ እንደ ወደ ገነት የምትገቢው ዛሬ? እሱማ መጀመሪያ እኔ ሲጀመር ያላደነኝ አምላክ እንዴት ነው ከሞትኩ በኋላ ያድነኝ? በቁሜ ሆኜ ያልገባኝን ያልተረዳሁትን አምላክ እንዴት ፈልጌው እንዴት መልካምን ስራ ከየት ተምሬ ነው ወደ የገነትን ስራ ወደ ገነት አሁንም በህይወት እያለ ገነት የሚገባ ሰው አለ ሳይሞት? መልሽን፣ ችግር የለውም። እሱ ጨክኖብኝ ተጣለ። ቤትኛው እንትን ነው ወደ ገነት የምገባው? እግዚአብሔር ጨክኗል ማለት ነው። አዎ አንተ ያስተማርከው አምላክ ጨክኗል። አዳምና ሔዋን እንዳስወጣቸው ነው። እሺ እናንተ ጋር እንዴት ነው ያደረገው እግዚአብሔር? ምድር ላይ እዚህ አኑሮት እስከ ድረስ አቆይቶ እኛ ጋማ ስጋ ለብሶ መጥቶ ተሰቅሎ ጾሞ ጸልዮ አሳይቶን ፍቅርን አስተምሮን ከዛ ከተማርነው ፍቅር መልካም ስራን በመስራት ገነትን በር እናገኛለን። ደግሞ እኔ ልናገር፣ አሁን አዳም እዛው እያለ መልሶታል ወይንስ ልክ እንደዚያው እግዚአብሔር ምድር ላይ ጥሎ ጠብቆ ከዚያም በኋላ በሲኦል ትቶታል አይደል? ልክ ኢየሱስ ክርስቶስ መጥቶ እስኪሰቀል ድረስ የዳነች ነፍስ አለች እኮ ቢያንስ እኮ አልኩ እኮ አይደለም? አዎ ኢየሱስ ክርስቶስ መጥቶ እስኪሰቀል ድረስ የዳነ ነፍስ አለ የለም? ኢየሱስ ክርስቶስ መጥቶ እስከሚሰቀል ድረስ የዳነ ነፍስ ቢኖርም ባይኖርም እግዚአብሔር ነገር የለም። ግን ቢኖርም ባይኖርም ኦኬ የለም እንበል እሺ፣ የለም ኖርማል ነው። የለም ግን ፈጣሪ አስተማረ ራሱ እኛ አይደለችም እየተደማመጠን እንዲሆንና ይኸውልሽ እየተደማመጠን እሺ፣ አዳምጪ እሺ፣ አዳምጪ። በእኛ ግን ይሄን ሁሉ ጊዜ አልተወውም። አዳም እንደዚያ ሁሉ እስኪቆይ ድረስ እንደው የምድር እንደጨረሰ ወደ ገነት ተመላሽ ነው እያልኩ አንቺ አምላክን ከጭካኔ የተነሳ ምን አደረገ? አንድ የኔ አምላክ ጨክኖ አልተወኝም። እስከዛ ድረስ ነፍሱ በገነት ነበረች። አድኖኛል። የኔ አምላክ ጨክኖ አልተወኝም። በየት ነበረች ነፍሱ? ኢየሱስ ክርስቶስ መጥቶ ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ የኔ አምላክ አዳነኝ። ራሱ መስዋዕት ፍቅርን አስተማረ። ስለዚህ እኔ መልካምን ስራ ከእሱ ተመልክቼ የፈለገም ዱርዬም ቢሆን አሁን ለምሳሌ እኔ አሁን እንዳንተ የእምነት እውቅና ራሱ ባይኖረኝ አየህ በአንዱ እንኳን መድኃኔን እንኳን ቢያንስ እንኳን አውቃለሁ። አንተ ግን ካወረዳቸው በኋላ እንደተዋቸው እንደጣላቸው አነበብክልን። ከዛ ስንልክ ከዛ ከማን ተምረው መልሰዋል እያለ ነበር ወገናችን። በመጽሐፍ ቅዱስ ወይ ደግሞ በትምህርቱ ሕግ ካልተማረና ያንን ነገር ካልሰራው ከየት ተምሮ ነው መንግስተ ሰማያትን ወይም ደግሞ ጀነትን ሊወርሳት የሚችል? ይሄ በጣም ቀላል እኮ ነው። ጨርሽና ማውራት የምትፈልጊውን በቃ ጨርሻለሁ። ሄድ ባይ ችግር የለውም። ዝም ብያለሁ። ጨርሽ በቃሽ። አይ እኔ በጣም ግልጽ የሆነ ነገር ምንም ሌላ ራሱ ይሄን ሙሉ ኪታብ ራሱ ማንበብ ራሱ አይጠበቅም። ለዚህ ሌላ ጥያቄ ያለ ክርስቲያን ካለ አየቲ ጥያቄ ያለ ተናደዳቸው አይደል? የተጠቀመ ልጁ በጣም አስተዋይ ልጅ ነው የጠየቀው ልጅ በጣም ገራሚ ጥያቄዎችን ነው የጠየቀው። እነዚህን ጥያቄዎች አስተውሎ የጠየቀ ሰው የለውም። በደንብ ተረዳ፣ ወጣ፣ በደንብ አድርጎ ጠየቀ። ምንም ሳትረዱ መጣችሁ እንደዚህ ጨካኝ ነው አምላካችሁ ምናምን
ጭካኔ ማለት ያው አወረደው አዳምን አይደለም ከብዙ ሺህ ዓመታቶች በኋላ ካልሆነ በስተቀር አንድ ልጁን እግዚአብሔር ላከ፣ አስገደለው፣ አሰቀለው። ንጹሕ ልጁን ምንም ያላጠፋው። ከዚያ በኋላ ካልሆነ በስተቀር አልዳኑም እነዚያ ሰዎች ብሎ ማመን ያለፈው ትውልድ ሁሉ ይሄ ነው ጭካኔ ማለት። ያ ሁሉ ነቢያት ጽድቅ አድርገው እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ ያለ ኢየሱስ ክርስቶስ ደም አልዳኑም ብሎ ማሰብ ይሄ ነው ጭካኔ። ያ ጀማ ያ ሁሉ ጊዜያትስ እነዚህ ነቢያቶች ወዴት ናቸው? ነፍሳቸው ወዴት ነው? ኢየሱስ ክርስቶስ ልክ የስቅለት ስራውን ከሰራ በኋላ በሲኦል ሄደ ነፍሳቶችን ሊያወጣ። እስከዚያ ድረስ እነዚህ ሁሉ ነቢያት የት ናቸው? አልዳኑም ብሎ ማመን ይሄ ነው ጭካኔ ብሎ ማለት። ብዙ አንድ ክርስቲያን ወገናችን ነበርና እያወራሁት ምን አለ መሰለህ፣ እንደዚህ ሀቁን ካወቅ እስልምና ለመቀበል ዝግጁ ነው ወይ ስለው አንተስ ካሳመንኩህ ክርስቲያን ለመሆን ዝግጁ ነው ያለኝ። አው ብለው ክህደት ይሆንብኛል እንዴ? እሱ ስለ በራሴ እርግጠኛ ነኝ። ይዘውና በቃ ይዘውና ይፈራል። እዚህ እንትን ላይ ምናምን መግባት ይፈራል። አይመጣም። እኔ መግባት ስልኩን አስቀምጥልኝና እደውልለታለሁ። እንትን እኮ ባለፈ የላክልኝ እንትን ኢንቫይት አለኝ ቴሌግራም ላይ ላክ እንትን በውስጥ የላክልኝ ስልክ ቁጥር ቴሌግራም ላይ እምቢ አለኝ፣ አልገባልኝ። ችግር የለም ሚስኮል አድርገን እኔ እደውልልሃለሁ እኮ። አይ ቴሌግራም ላይ አልገባ ብሎኝ ነው ኢንቫይት ይለኛል እንትኑ ለመግባት። ወይ ዋትስአፕ አስታውስልሽ። መርሃባ። እሺ በቃ ሀገቴ ጥያቄ አለሽ? አብርሃም የመጀመሪያው ነብይ አይደለ እንዴ? አልጠየቅኩም እሱን። አብርሃም ባስተማረበት ጊዜ አብርሃም የነበረ አንድ መጽሐፍ ስትሆን ያልኩት ቀደምት ነብይና እኮ ቀደምት ነብይና የመጨረሻ ነብይ እኮ ይለያያሉ። ቀየር አብርሃም በነበረበት ጊዜ ያስተማረበት መጽሐፍ አለ ወይንስ የለም? ከሌለ የለም በር ችግር የለው። አሁን እኔ የጠየቅኩትም ወደ ሌላ ነገር ውስጥ አንተ ራስህ በመጣበት ነው እየመጣህ የጠየቅኩት አይደለም። እኔ የጠየቅኩትን መመለስ ነው የሚሻለው ወይስ ወደ መጽሐፍ ቅዱስ መሄድ ነው የሚሻለው? እኔ እኮ በእስልምና ነው እኮ የጠየቅኩ። ሐዋርያቶች ራሳችሁ በመጡበት መንገድ ስንመልስላቸው ጊዜ መልስ የላቸውም። ጠየቁት መሰረት ጠየቁን፣ ስለ ቁርአን ጠየቁን፣ በቁርአን ላይ ስለሚገኝ ስንመልስ ለቁርአን ሙሉ መልስ እንዳለ ሲያውቁ ጊዜ ከቁርአን በፊት ከነቢ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ አካሎችን ይጠቅሱና በራሳቸው ጊዜ የነበረ መጽሐፍ ስጡን። እሺ እንደሱ ከሆነ ከሙሴ በፊት የነበሩ እና አብርሃም አሉ። ከሙሴ በፊት የነበረ መጽሐፍ ስጡን፣ ምን እንዳስተማሩ እነዚያ ሰዎች የለም። የዛን ይላሉ እኔ ስለ ቁርአን እኮ ጠይቄ የመጣሁት ነው እንዴ? ስለ ቁርአን ልጠይቅ አይደለም፣ ስለ ቁርአን ልጠይቅ አይደለም። በአንተ ቤት አራዳ ሆናል። እስልምና መልስ የለው ለማስባል አይነት ነገር ነው። ክርስትና መልስ እንደሌለ ያሳየው። ምክንያቱም ከሙሴ በፊት እና አብርሃም የሰበኩበት መጽሐፍ የለም። አንተ እና አብርሃም ሁሉ ካድክ ማለት ነው በራስህ ጊዜ ይታላል። አምላክ ልብ በሉ ክርስቲያኖች ካላችሁ፣ አምላክ ያለፈውን ዘመን የሚናገር ነው። ቁርአንን አምላክ እስከተናገረ ድረስ ከቁርአን በፊት የነበሩ ትውልዶች ምን እንዳስተማሩ ይነግረናል። ኦኬ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ቢሆን ያመጡት ከዚያ በፊት አንተ አልነበርክምና ስላለፈው አይመለከተህም ልንላቸው እንችላለን። ችግር የለውም። ቦታቸው አለ አይደል? የተሰጣቸው መጽሐፍ ከአምላክ ዘንድ ብሎ ቃሉ ይናገራል። ገና ተንዚሉ ሚነላህ ይላል። ከእኔ ከአምላክ ዘንድ የተወረደ ነው አለ። አምላክ ደግሞ ጊዜ ገደብ የለውም። ስላለፈውም ሁሉ የሚያውቅ ነው። ያለፈውን ነቢያት ትምህርት ይነግራቸዋል። ቦታቸው አለ አይደል? አሁን ጥያቄያቸው ምንድን ነው ሊሆን የሚገባው? በዚህ በመጽሐፍታቸው ላይ ቀደምት ነቢያት ምን እንደሰበኩ ትምህርታቸው አለ ወይ? ግልጽ ጥያቄ። አዎ አለ። ያው ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ተቀምጧል ትምህርታቸው። ይህ ነው። እሺ ፊቨር ጠይቅ። ሊቨር ነው የሚለው። እሺ ጥያቄ አለ ወይንስ እንጠይቅህ? ሊቨር ክርስቲያኖች አላችሁ? እሺ እሺ ሰላም ነው ወንድሜ አለ። እንዴት ነህ? ሰው አለሁ ተረጋጋሚ አስገባኝ እያልኩህ ሳታስገባኝ አሁን ግን እድል አግኝቻለሁ እና እንዴት ነህ? ደህና ነኝ አልሐምዱሊላህ። እና አሁን ባወራኸው ማለት አንተ ባወራኸው አሁን የነቢያት መጽሐፍ ሳይኖርህ
ነቢያትን አውቃለሁ ማለት ይሄ ዝም ብሎ ውሃ የማይቋጥር ንግግር ነው ብዬ ነው የማስበው እኔ። ለምሳሌ የኛ መጽሐፍ ቅዱስ እናንተ ትቀበሉታላችሁ። ቆይ እኛ እንቀበለው። ቆይ አብርሃምን ታውቀዋለህ? አብርሃምን ታውቀዋለህ? ቆይ እሺ እዚህ ላንጣልህ ማለት እንድትቀበሉት ስለሚያስገድዳችሁ ነው እንደዛ የምትሉት። እዚህ ላንጣ አዳምጥ። ቆይ ተወነጀልክ አይደል? እኛ ደግሞ እንመልስልህ። ከዛ ማስረጃ ታመጣለህ። አብርሃምን ታውቀዋለህ? አታውቀውም? ጠይቀኝ፣ እየሰማው ነው። አብርሃምን ታውቀዋለህ? አታውቀውም? ማነው አብርሃም? ታውቀዋለህ? አውቀዋለሁ። ኦሪት ዘፍጥረት ላይ ምዕራፍ 11 ላይ አብርሃም ይላል። ኦኬ፣ በጣም ጥሩ። ከሙሴ በፊት የነበረ መጽሐፍ ስጠኝ ስለ አብርሃም የሚናገር። ራሱ ሙሴ እየተናገረ አለ። ኧረ ተው እኛ ጋር ሲመጡ ከዚያ በፊት የነበረ አብርሃም በፊት ሌላ ማለት የሚጀምረው እኮ እግዚአብሔር እኮ ለምሳሌ አብርሃም ብሎ የሚጀምረው ከየት ነው? ኦሪት ዘፍጥረት ነው አይደል? አብርሃም የማን መጽሐፍ ይዞ ሊመጣ ነው? ኦሪት ዘፍጥረት የማን መጽሐፍ ነው? የሙሴ አይደለ? የሙሴ አብርሃም የማን መጽሐፍ ሊያመጣ ነው? ከሙሴ በፊት የነበረ አንድ ሰው ጥቀስልኝና በዚያን ጊዜ የነበረ አንድ መጽሐፍ ስጠኝ። ከሙሴ በፊት የለም የሌለ። እኔ እኮ ያልኩ ከሙሴ ወደዚህ ያለው መጽሐፍ አትቀበል። ቆይ ከሙሴ በፊት የነበረ አንድ እንትን የለም። ገብቶሃል አይደለ? መጽሐፍ የለም። ስለዚህ ስላላለፉ ሰዎች የመናገር ሞራል የለውም ማለት ነው ብሎ ኪዳን። አሁን መጠይቀህ ሙሴ ራሱ እንደው ይሄን መጽሐፍ ሙሴ ነው የጻፈው ብለህ ነው የምታምነው አንተ? ብሎ ኪዳን እኔ አምናለሁ። በጣም ጥሩ። አሁን ኦሪት ዘዳግም ግለጥልኝ፣ አውጣ። መጽሐፍ ቅዱስ ይዛል? አዎ ይዣለሁ። መልካም። ኦሪት ዘዳግም ምዕራፍ 34 ቁጥር እዛ ከመሄዳችን በፊት እዚህ ላንብብልህ እኔ አንድ ከእናንተ ማለት ነው ሱራ 10 ላይ ማለት ነው። ኦሪት ዘዳግም ምዕራፍ 34 ቁጥር 5 ነው። ኦሪት ዘዳግም ምዕራፍ 34 ቁጥር 5 እንግዲህ ሙሴ ነው የጻፈው ብሎናል። ይሄንን ሊያነብልና የጌታ ሰው በጌታ ዘመንህን ይባርክ። ምዕራፍ 34 ቁጥር 5 ላይ ምን ይላል? የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይላል። በጣም ጥሩ። ሙሴ ነው የጻፈው። የት ሆኖ ነው የጻፈው? እንደ ሞተ ሙሴ ስለራሱ ቀብር ውስጥ ነው። ሙሴ ይህን ቃል የት ሆኖ ነው የጻፈው? እንደ ሞተ የት ሆኖ ነው ሙሴ ሞተ እያለ የጻፈው? ቀብር ውስጥ ሆኖ ነው? የት ሆኖ ነው የጻፈው? ባሪያ ሙሴ እንደ እግዚአብሔር በዚያ በሞዓብ ምድር ሞተ ብሎ እየጻፈ ያለው ማን ነው? ሙሴ ነው። ስለ ሙሴ እንደ እግዚአብሔር ቃል እኮ ነው የሚለው። ስለዚህ ሞተ እያለ እየጻፈ ያለው ማን ነው? ስለ ሙሴ ሞተ እያለ እየጻፈ ያለው ሙሴ ነው። ከላይ የእግዚአብሔር ለዘር እሰጣለሁ ብዬ ለአብርሃም ለይስሐቅ ያዕቆብ የማልኩላቸው ምድር ይህች ናት፣ በዓይንህ እንድታያት አደረግኩልህ፣ ነገር ግን ወደዛች አትሻገርም አለው። የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። እንደ እግዚአብሔር ቃል ማለት ያነ ቃል ያነ ስጋ ሆኖ የመጣው እኮ ነው የሚለው። እንደሚሞት እኮ ነው የሚናገረው እንጂ ይሄ ቃል እኮ እያለ ነው። ቃል ሞተ እያለ ነው። አንብበው። ሞት የት እንደሞተ የት እንደተቀበረ ምናምን ይነግራል ወደታች። ሙሴ ሞተ እያለ ሙሴ ራሱ እየጻፈ ነው። እዚህ ጋር የሆነ እንደ እግዚአብሔር ቃል ሲል ቃል እንደሚሞት ነው የሚያሳይ። በመጽሐፍ ቅዱስ ቃል ካለ ስጋ መሆኑ ማወቅ አለብህ እንደሚሞት። ቃል ይሞታል። እግዚአብሔር ቃል ነው የሚሞተው። ቃል ስጋ ሆኖ መጥቶ አልሞተም እንደ ኢየሱስ ክርስቶስ። ኦኬ፣ ስለሱ ነው የሚናገረው፣ ስለ ሙሴ አይደለም። እንደ እግዚአብሔር ቃል እኮ ነው የሚለው። እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ እያለ የእግዚአብሔር ቃል ማን ነው? ኢየሱስ ክርስቶስ አይደለም?
ይሄ ስለ ኢየሱስ ነው የሚናገረው ብሎ አንድ የተረጎመልህን ሰው ስጠኝ እስኪ። ማን ነው ኢየሱስ ነው ብሎ የተረጎመልህ? የእግዚአብሔር ቃል ማን ነው ንገረኝ። የእግዚአብሔር ቃል ኢየሱስ ክርስቶስ ነው ታምናለህ? ይሄ አታውቅም? ዮሐንስ 1:1 ላይ እዚህ ቦታ ላይ ይሄ የተነገረው ስለ ኢየሱስ ነው ብሎ የነገረህ ማን ነው? ለምን አመጣልህ? ይኸው ዮሐንስ 1:1 ቃል እንትን መሆኑ ማለት ነው። ቃል የእግዚአብሔር እንትን መሆኑ አመጣልሃለሁ። ዮሐንስ 1:1 ላይ ቃል የእግዚአብሔር መሆኑ ከፈቀድክልኝ እኔ ልመልስ፣ ጥያቄውን እኔ ልመልስ፣ ሽልማት ባይኖረውም ማለት ነው። እሱ እድሉን ለእኔ ከሰጠህ መርሐባ ኡስታዝ። እሺ፣ እዚህ ላይ ኦሪት ዘዳግም የመጨረሻው ምዕራፍ ነው፣ 34ኛው ምዕራፍ ቁጥር 5 ጀምሮ ነው የተጠየቀው ጥያቄ። ሙሴ በሞአብ ምድር ነው የሚለው። ደግሞ ሞአብ የሚለውንም በትክክል አላነበበውም ቅድም። በሞአብ ምድር ሞተ፣ በቤተ ፌጎር ፊት ለፊት በሸለቆ ውስጥ እንደተቀበረም ይናገራል።